አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ወደ ቻናሌ ቤተሰቦች እንዴት ናችሁ? ያለው አልሐምዱሊላህ ሰላም ነኝ። ዛሬም እንግዲህ መጥቻለሁ። ከመሸ ነው የመጣሁት ማለት ነው። ቪዲዮ ሰራለሁ ብዬ ምናምን አስቤበት አይደለም የመጣሁት ማለት ነው። እና ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። የቻናሌ ቤተሰቦች ደግሞ ላይክ ሼር እያደረጋችሁ አበረታቱኝ። ኧረ አንመጣም እና ውዶቼ ስልክ ገብቶብኝ ነበር ማለት ነው። ለቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። የቻናል ቤተሰቦች ደግሞ ላይክ ሼር እያደረጋችሁ አበረታቱኝ። እና ውዶቼ ዛሬ ምን ልላችሁ መሰላችሁ? እውነት ለመናገር በጣም አዝኛለሁ ዛሬ ማለት ነው። ያዘንኩበትን ነገር ደግሞ ልንገራችሁ። አንዳንዱ ቤተሰብ ልጅ ወልዶ በልጁ ጥሩ ነገር በቃ ምን ልበላችሁ በልጁ ይደሰታል። አንዳንዱ ቤተሰብ ደግሞ ለፍቶ ስንት ሆኖ የሰው ፊት አይቶ ሸቀል እየሸቀሉ የቀን ስራ እየሰሩ ልጆቻቸውን አሳድገው ግን የሚያሳዝነው ልጆቻቸው ደግሞ እነሱን የሚያሳርፉ እነሱን የሚያስደስቱ አይሆኑም በጣም ብዙዎቹ ማለት ነው። ቤተሰቦቻችን እኛን ሲያሳድጉ ለፍተዋል ብለው አያዝኑላቸውም ልጆቻቸው ማለት ነው። እና እዚህ እኛ ሰፈር አንድ የሆነ ሰውዬ ነበርና ልጆቹን ሲያሳድግ እኔ እንደሰማሁት ለፍቶ ደክሞ ነው ሸቀል ሸቅሎ ነው ያሳደጋቸው ልጆቹን ማለት ነው። እና የሚገርማችሁ ወንዱ ልጁ ያን ያክል ትልቅ የሚባል አይደለም፣ ትንሽ ነው። ግን እቤት ውስጥ ምንም እንደሌላቸው እያወቀ ሳያማክራቸው ተነስቶ በባህር ሄደባቸው። እውነት ለመናገር የአባትየውን እንባ ብታዩ ማለት ነው እኔ እንጃ ሰው የሆነ ሰው አያዝንም ብዬ አላስብም እኔ ማለት ነው። በቃ በጣም ነው ያሳዝነኝ ሰውየው። የሰው ፊት በዚህ ሰዓት በጣም ከባድ ነው ታውቁታላችሁ። አርጉልኝ ማለት ከባድ ነው። ሰው እንኳን አርጉልኝ ብላችኋቸው ራሳችሁን ችላችሁ ለኖራችሁት እንኳን በዚህ ሰዓት ሰውን የሸሸበት ሰዓት ነው። ጭራሽ እርዳታ ጠይቃችሁ ማንም ሰው አይሰማችሁም። ማንም ማንን አይረዳም በዚህ ሰዓት። ከስንት አንድ ነው እንጂ የማይጠፋው ማለት ነው። እና ይሄ ሰውዬ ዘመድ የለውም። አሁን አረብ ሀገር የሚያነሳለት ብር የሚከፍልለት ዘመድ የለውም። እና ቤቱን እንኳ ሽጦ ለልጁ እስከሚልክ ደላላዎቹ ሰዓት አልሰጡትም። የሚገርማቸው ጊዜ የሚባል አልሰጡትም። እና ወረቀት አጽፎ የእርዳታ ጥሪ ባለበት አካባቢ ወረቀት እየበተነ ማለት ነው። ሱብሃንአላህ ያስባችሁታል። አንዳንዱ ሰው በልጁ ይጠቀማል። አንዳንዱ ሰው ደግሞ በልጁ መከራውን ያያል። አስባችሁታል። እናትና አባቶቻችን እኛን ሲያሳድጉ ስንት መከራ አይተው ነው። ከዛም በኋላ ደግሞ ይሄን ነገር ማድረግ ማለት በጣም ከባድ ነው። ሰውየው ምንም ነገር የለውም። ምን አንስቶ ይልክልኛል ብሎ መንገድ እንደገባ አላቅም። እኔ አንዳንዱ ልጅ እንዴት እንደሚያስብ አላቅም። ምን አለ ለቤተሰቦቻችን ብናስብላቸው። ምን ያድርግ ይሄ ሰውዬ ምን ያንሳ? ከዛ ደላላዎቹ 30 ጊዜ ነው የሚደውሉት ማለት ነው። እኔ እንጃ በጣም ነው ያዘንኩት። መንደር ለመንደር እየሄደ አባትየው እንባው በመንታ ነው የሚሄደው። እንደዛም ሆኖ ግን ብሩ አልሞላለትም። 100,000 ብር ነው የተጠየቀው። አሁን ባህሩን ተሻግሯል ማለት ነው። አልሞላለትም። ያን ወረቀት ሲበትን ከርሞ ዛሬ ደግሞ ድንኳን ተጥሏል ቤት ማለት ነው። ያው እንዲረዱት ድንኳን ተጥሎ ሄደን ነበር እኛ ዛሬ። በጣም ነው ያዘንኩት። ደላላዎቹ ደግሞ ይደውላሉ። 30 ጊዜ ነው የሚደውሉት እና
ለጊዜው 30 ሺህ ብር ላስገባልህ ቢለው ደላላውን ለ30 ይቁረጥህ 30 ሺህ ብር ማን አለህ ብሎ ጆሮ ላይ ዘጋበት። ሲሳደብ ደግሞ እረ እነዚህ ደላላዎች ክፋታቸው! እረ ሱብሃንአላህ! እንደው የደም ብር እየበሉ ስድባቸው ልጁን ያስለፈልፉታል። እንገለዋለን ይላሉ። ብቻ በጣም ከባድ ነው እና ይሄ 100 ሺህ ብር ሳይሆን እንዴት ነው የሚሟላው? ከየቦታው 100 ብር ተለቅሞ ከፍተኛ 200 ነው ቢሰጥ እንዴት ነው የሚሞላው? እኔ ቲክቶክ ላይ ሀቢባ ታስገባኛለች ብዬ ማለት ነው ገብቼ ላይ ዋላይ ብዙ ደከምኩ። ግን እሷም እንደዚህ በሰው በሚታወቅ ካልሆነ በስተቀር አታስገባም አሉ ሰው እና እንደምታውቁት እኔ ደግሞ ቻናሌ ያን ያክል እይታ የለውም። በዩቱብ ቪዲዮ እንኳን እንዳልሰራ ሰውየውን አምጥቼ ማለት ነው እይታ የለውም በሉ። ሰውየውን አምጥቼ ደግሞ እንደዚህ ብዬ ተስፋ ሰጥቼ ቪዲዮ መስራት አልፈለኩም። እኔ ያንን ቪዲዮ ሰራ ምናልባት ሰውየው ብር ይሰባሰብልኛል ብሎ ሊያስብ ይችላል። ተመልካች ባይኖረውስ ብር ባይሰበሰብስ ችግር ለእኔ ማለት ነው። እና ምንም ማድረግም ማለትም አልቻልኩም እና አልተሳካልኝም። ቲክቶክም ላይ ዝም ብዬ ወጣሁ። እንደነገርኳችሁ የኔ ቻናል እይታ የለውም። ግን ምን ልላችሁ መሰላችሁ? እንደው መርዳት የምትፈልጉ ልጆች ለግበኔ ነው ይሄ ማለት ነው። ነገ በኔ ቢመጣብኝ ነው የሚባለው እና እንደው መርዳት የምትፈልጉ ልጆች ካላችሁ እንደ አጋጣሚ ሆኖ ንገሩኝ፣ ኮሜንት ጻፉልኝ፣ እሰራለሁ ቪዲዮ ማለት ነው። በጣም ነው የሚያሳዝነው ሰውየው። ምን ይግባ ምን ይዋጠው በአላህ ምን ይሁን። ቤቱ ደግሞ እንዳይሸጥ ለጊዜው ታውቃላችሁ ቶሎ አይደርስም እና ከባድ ነው። ብቻ ልጅ የሚወለዳችሁ ነገ በልጆቻችን እንዳይመጣ ብላችሁ መርዳት የምትፈልጉ ልጆች ካላችሁ በኮሜንት አሳውቁኝ፣ ቪዲዮ እሰራለሁ ማለት ነው። እና ዛሬ በቃ የመጣሁት ለዚሁ ነው። ሌላ ምንም እንትን የለኝም ውዶቼ። እኛም ልጆች ወልደናል። አላህ ከእንዲህ አይነት ነገር ይጠብቀን። ልጆቻችንን መጥፎ ነገር አያመላክትብን። ከባድ ነው እና የዛሬው ቪዲዮ ይሄን ይመስል ነበር ውዶቼ። በሌላ ቪዲዮ እስከምመጣ መልካም ጊዜ